ተወዳጇ ቲክቶከር ዩቲናስ በዓለም መድረኮች ኢትዮጵያን አስጠራች። ሽልማቱንም ተቀብላ ኢትዮጵያን በዓለም መድረኮች ላይ ከፍ አድርጋለች። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከቤታ ፍርንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮመንት በማድረግ ላልሰሙት እንድዳርስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ዩቲናስ ተወዳጇ ቲክቶከርም በርካቶች ኢትዮጵያኖች ከመምጣታቸው በፊት ለኢትዮጵያ ሕዝብ ቲክቶክ ምን እንደሆነ ያስተማረች፣ ለበርካቶች ፕሮሞሽን እየሰራች በማለትም ነው እጅግ በርካቶች ሲገረሙ የነበሩት። እጅግ ተወዳጅ የነበረችው ቲክቶከር ዩቲናስ ሽልማት ለሷ የሚገባትን እስካሁን ድረስ እንዳላገኘች በርካቶቹ ሀሳባቸውን ሲገልጹ ነበረ። በዚሁ አይካኒክ ውድድር ላይ ኢትዮጵያን ወክላ በማሸነፏ እጅግ አስገራሚ ሽልማት ተበርክቶላታል። እስኪ የምናየው ይሆናል። ኢትዮጵያዊቷ ቲክቶክ ድል በአፍሪካ መድረክ። ዩቲናስ በዩጋንዳ ካምፓላ በተካሄደው አይካኒክ አፍሪካ አዋርድስ ላይ በሁለት ታላላቅ ዘርፎች አሸናፊ በመሆን የሀገራችንን ስም በአህጉር አቀፍ ደረጃ አስጠርታለች። በድል የተረከበቻቸው ዘርፎች አንድ አይካኒክ ኢንፍሉዌንስ ኦፍ ዘ ይር በአፍሪካ ደረጃ የአመቱ ተጽዕኖ ፈጣሪ፣ ሁለተኛ አይካኒክ ቲክቶከር ኦፍ ዘ ይር ኢስት አፍሪካ በምስራቅ አፍሪካ የአመቱ ምርጥ ቲክቶከር። ዩቲ ሽልማቷን ስትቀበል እንደገለጸችው ይህ ስኬት የኢትዮጵያውያን ሁሉ ኩራት ነው። ቀደም ሲል በህዝብ በጣም በሚገርም ሁኔታ ድጋፍ ለዚህ ደረጃ እንደበቃች ጭምርም ነው የገለጸችው። ቲክቶክን በጣም በሚደንቅ ሁኔታ ለህዝብ ያስተዋወቀች እጅግ አመርቂ ውጤት ደግሞ ከዛ በላይ መሸለም እንደምትገባ ጭምርም ነው። ቲክቶክ እንዳው ለብቻ አዋርዱን በየአመቱ ለሷ ለብቻ ለየት ባለ መልኩ ከዋናው ፕሮግራም በተለየ ለሷ ሽልማት መስጠት እንደነበረበት ጭምርም ነው በርካቶቹም በሀሳባቸው ሲገልጹ የነበሩት። ምክንያቱም የከፈለችው መስዋዕትነት ትልቅ እንደነበረ ጭምርም በርካቶቹ ሀሳባቸውን ሲገልጹም ተስተውሏል። ሚኪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። በዓለም አቀፍ መድረኮች ኢትዮጵያን ያስጠራችው ዩቲናስን በማስመልከት ነው ለእናንተ ይዤላችሁ መጣሁት። እንኳን ደስ አላችሁ። ቻናላችን ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሱ። በወቅታዊ ነጫጭን መረጃ እስከምንገናኝ ድረስ በያላችሁ በተረም ክፍል ሰላም ያቆያችሁ።